ዛሬ እንግዲህ ሀይሚዬ የኔ ቅመም ሁሉንም ልታፈርጠው ነው። ሀይሚዬ እንግዲህ ከባድ ውሳኔ ላይ ደርሳለች ማለት ነው። ሁሉንም ዛሬ እንግዲህ ሀይሚ ትመጣለች። ዛሬ ትልቅ ትልቅ ድግስ ይኖራል ማለት ነው እና ትልቅ በኃይለኛው ድግስ ይኖራል። እውነቱን ትናገራለች፣ ታፈርጠዋለች ሀይሚ ማለት ነው። እንደዚህማ ማለት ነው እንደዚህማ እንደከፋንማ አንቀርም ማለት ነው። ሀይሚ ስቃ የምትመጣበት ቀን ቅርብ ነው። እንደዚህ እንደከፋት አትቀርም ማለት ነው። እሷም እኛም ማለት ነው እና ደግሞ አንቺና ሀይሚ ገደል ግቢ ላላችሁኝ ለምን ገደል እገባለሁ? አንቺ ውሻ ነሽ ላላችሁኝ እኔ ውሻ ሳልሆን የሰው ዘር ነኝ። ለምን ገደል እገባለሁ? የሀይሚም ጠላቷ ገደል ይግባ፣ የኔም ጠላቴ ገደል ይግባ። የምትናገሩትን ነገር ቆም ብላችሁ አስቡ ማለት ነው። እንደዚህ ብላችሁ የምትጽፉ በጣም ትላልቆች ሰዎች ናችሁና የምር በጣም ነው የምታሳፍሩት ማለት ነው። እና በጣም የሚያስጠላ ስድብ እየጻፋችሁልኝ ነው ማለት ነው። እና እንግዲህ ብሩክም በዚህ ሁኔታ ለምንድን ነው ወደዚህ እሳት ወደሆነ ነገር ከቷት እሱ የሸሸ? ሀይሚስ ለምንድን ነው እንደዚህ እያደረገች ያለችው? ሚፍታህና ፍፄ ደግሞ ዛሬ በኩኪንግ መጥተዋል ማለት ነው። ሀብሉ ደግሞ እየተገዛ አይደለም እየተባለ ነው። የብሩክ ሀብል ነው እየተባለ ነው። ብዙ መረጃ ነው ይዤ የመጣሁት ማለት ነው። እና እስኪ ይሄንን እውነት መሆኑን ደግሞ ዛሬ ሀይሚ ስለምትነግረን እኔም ወደ ማብራሪያ እሄዳለሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች አላችሁ አለን። እንግዲህ ትናንቱን አይታችኋለኝ እጅግ በጣም በሚያሳዝን ሁኔታ ነው የተከናወነው በዳኒ ቤት ማለት ነው። እና የዳኒ ሴራና የዳጊ ሴራ ማለት ነው በረሙ ከሽፏል። በረሙ ስለከሸፈ ደግሞ ደስ ብሎናል። ግን ደግሞ ሁላቸውም ተመካክረው እየሰሩ እንደሆነ መረጃውም እየወጣ ነው። እና ስራ መሆኑን እኮ እናውቃለን። ግን ደግሞ ገንዘብና ክብር የሚባል ነገር አንድ አይደለም። አንድ አለመሆኑን ሀይሚ ጠንቅቃ ታውቃለች። ግን ደግሞ ሚዲያውን እሷ ለማንጫጫት ቆርጣ ተነስታለች ማለት ነው። ትናንት የደረሰባት ውጅንብር እንግዲህ ሶሲ ጫማዋን አውልቃ ሳይታናለች ማለት ነው። በእንደዚህ አይነት አለባበስ መታ ወንዶች መሀል እንግዲህ እየተጋፈጠች ዳኒን ለማማታት ስታደርግ የነበረውንም አይተናል። እንግዲህ የሀይሚንም ቁጫኝ መልሳለች ማለት ነው። ሀይሚ ደግሞ ተደበደበችም ምንም ማለችም የትናንትናውን ያን ሁሉ እንደዛ ሀይሚ አሁን ሶሲ ያደረገችው ልክ ናት። በጣም በጣም ማለት ነው ስላችሁ ያኔ በባሏ እንኳን ብትናደድ ሀይሚ ላይ እንደዛ መርጨት የለባትም ነበር። ጸጉሯን እንደዛ ሁሉ ነገር በቃ ሀይሚን ጭምር ነው የተማታች። ዳኒን ብቻ ሳይሆን ሀይሚን ጭምር ነው የተማታችና ይሄ ቀን ደግሞ ያልፍና ሀይሚ ስቃ የምትመጣበት ቀን ቅርብ ነው። ትናንትና ደግሞ ተደስተናል እሰይ እያላችሁም እየጨፈራችሁ ለኔ ሁላ ብዙ እያላችሁ ነበርና በአንድ አካውንት እስከ 10 እንዴት ነው የምጽፉልኝ ማለት ነው እንዴ? በቃ ከተደሰታችሁ ተደሰታችሁ። ሴት ናችሁ። የሴት ልጅ ወይም የሀይሚ መከፋት ካስደሰታችሁ እንኳን ደስ አላችሁ። አለቀ በቃ ማለት ነውና አትሳደቡ ማለት አትሳደቡ። ስድብ ማንንም አይቀይርም። እና በጣም እየሰደባችሁኝ ነው ያላችሁ በጣም ማለት ነው። ስለዚህ ብሩክ እንግዲህ ራሱን አግሏል ማለት ነው። ራሴን አግል ያለው ብለዋል። ይህን ፎቶ ያመጣውበት ምክንያት ትናንት ለሚፍታህ ሲያወራም የሰማሁት ነገር አለ። በጣም በቃ ማለት እንዴት ነው አሳልፈህ ሰጣሃት እየተባልኩ ነበር። እሷ የፈለገችው ነገር ከሆነ ምንም ማድረግ አልችልም። አሁን እኮ እንዴት ነው በሰለጠነ ዘመን ነው በድሮ አስተሳሰብ አልሄድም ሲል ነበርና ብሩክ ማለት ነው። እዚህ ጋር ስለ ብሩክ ያዝ አድርጌ የምናገረው ነገር አለኝ። ብሩክ በጣም ጎበዝ ነው። በጣም ጠንካራ ነው። በጣም ጨዋ ልጅ ነው ከሚባለው በላይ ጥፋትም ያኔ ከሶሲ ጋር በሰራው ፕራንክ ይቅርታ ጠይቋል። ጥፋት አለበት ብዬ አላስብም። ነገር ግን አንድ ትልቅ ጥፋት ወይም ደግሞ ስህተት ነው ብዬ የማስበው እንደ አንድ ፍቅረኛ መከራከርና ጥግ ድረስ መሄድ እኮ ነበረበት እንጂ እሳት ውስጥ እኮ ነው ብሩክ ከታት ይርገው እንዴ? ሰርግ ቤት ነው እንዴ ሀይሚን ከታት ይርገው ማለት? ወይ ነገሩ አልተቋጨ፣ ወይ አልተስማማችሁ፣ ወይ አልታረቃችሁ። ሀይሚ እኮ እሳት ነው በቃ ከታት ይርገው ማለት ነው። ታዲያ እንዴት ነው አንተ ፍቅረኛው እስከሆንክ ድረስ እኮ እስከ ጥግ ድረስ ነበር እንጂ አብራት መሆን የነበረብህ። ምንም ኢቭን እንኳን ብትለያዩ ማለት ነው ብሩክ፣ እውነቴን ነው የምናገረው። ይሄ አሁን በብሩክ ላይ ቢሆን ሀይሚ ጥለው ብትጠፋ ለምን ሀይሚ ጥላ ጠፋችሁ? ለምን ታሰቃየዋለች? ካልሆነ አይሆንም ብላ ለምን አትናገርም ትሉ ነበረ። ገባችሁ አይደለ? ሴት ሆናችሁ እዚህ ላይ እናንተ ዝም ብላችሁ መታሽቃብጧላችሁ። እናንተን አይመለከተኝም ማለት ነው። ስለዚህ
እኔ ብሩክም ስህተት ሲሰራ ለብሩክም እናገራለሁ፣ ለሀይሚም እናገራለሁ። ትናንት ሀይሚ ባደረገችው ተናግሬያለሁ። እዚያ ቦታ መገኘት አልነበረባትም። ስህተት ነው፣ ጥፋት ነው፣ አለቀ። ግን ብሩክ አሁን ራሴን አግልል ያለው በቃ ራሷ መውጣት አለባት ነው ያለና ይሄ ችግር ሳይፈታ ወደዚህ ነገር እኮ ሶሲና ብሩክ ናቸው ይህን ነገር ጎትተው ያመጧት፣ ጎትተው ሀይሚን የከትቷት እነሱ ናቸው። ታዲያ ይህ ችግር ሳይፈታ ኢቭን እንኳን አንተ ፍቅረኛዋ ሆነህ የአንድ አመት ጉዞ ተጉዘህ ሁለተኛ አመት ግን ይዘህ ሳትታረቅ ችግሩ ሳይፈታ ቢያንስ እንኳን ማለት ነው እሷ እንኳን አልፈልግም ብትል ብትለያዩ እንኳን ከዚህ ነገር አውጥተሃት ነበረ መለየት ያለባችሁ ብሩክ ማለት ነው፣ እንደ አንድ ፍቅረኛው ማለት ነው። እና በአሁን ሰዓት አስወሰዳድ ምናምን የሚባል ነገር አልሰማም እያለ እየሳቀ ነበርና አስቆኛል፣ የምሬን ስናገር ማለት ነው። እስኪ በራሳችሁ አስቡት። የኔ ነው የምትሉት ሰው የኔ ፍቅረኛ ነው የምትሉት ሰው እናንተ አንድ ሰው መጥቶ የሆነ መንገድ ላይ ማለት ነው የሆነ እንደ ጠለፋ አድርጎ ሲወስዳችሁ ዝም ብላችሁ ነው ማየት ያለባችሁ? ይሄውን ሀይሚ ስራ ነው እየሰራች ያለችው። ግን ቢሆንም ደግሞ እኮ ፈተናውን ብሩክ እንዴት ነው መቼ ነው የምታልፍ አንተ ማለት ነው? የምሬን ማለት ነው። አሁን ሀይሚ እውነቱን ትናገራለች፣ እውነቱን ማለት ነው። እውነቱ ተደብቆ አይቀርም እና አንድ ባንድ ትናገራለች። የወሰነችውንም ውሳኔ ደግሞ በውሳኔ እጸናለሁ ብላለች እያሉ ነው እና ስለዚህ ብሩክ ማለት ኢቭን እንኳን ብትለያዩ ሀይሚ የገባችው እሳት ነው ማለት ሰርግ ቤት አይደለም፣ ምንም ድግስ ቤት አይደለም። እሳት ውስጥ እንደገባች ነው አንተ ራስህን ያገለልከው። አይነው ጭቅጭቅ ላትወድ ትችላለህ፣ ነገር መሮህ ሊሆን ይችላል፣ ከሀይሚ ጋር ያለው ሁኔታ አላስማማህ ብሎ ሊሆን ይችላል። ግን ደግሞ ቢሆንም እንኳን በቃ ከጎኗ ሆነ ቢያንስ እንኳን ከነዚህ ልጆች አንተ ሀይሚን አውጥተሃት ታረቃችሁ ከዛ በኋላ ካልሆነ አልሆነም ነበር የሚባለው ማለት ነው። በእኔ እንደዛ ነው የማስበው ብሩክ። ምክንያቱም በዚህ ሰዓት አሁን ብሩክ እንዴት ነው ጭቅጭቅ ላይ ጠብ ላይ እያለ ሀይሚ ጥለው ብትጠፋ በሀይሚ ነው የምንፈርደው። ለምን ጥለው ጠፋች? እንዲ በቃ ነገራቶችን ማስተካከል ነበረባት። ለብሩክ እኮ ያለችው እሷ ናት ብለን መከራከራችን ስለማይቀር ገብቷቸዋል አይደል? እሱና ዳኒ ስለተጣሉ አይደለም እንዴ? ዳኒን ስለደበደበው ክስ ሄዳለሁ ሲል አይደለም እንዴ? ክሱን ለማብረድ ምናምን ነገር እያለች በዚህ ስበብ በስበቡ እዚህ ውስጥ ተዘፍቀ የቀራችሁ ሀይሚ አሁንም ሀይሚ እጇን ታወጣለች፣ ችግር የለውም። ግን ቢሆንም ሁሉንም አየ ነው የምሬን ማለት ነው። በጣም ሁሉንም ታዘብኩት እኔማ። ከየትኛውም ብትሉ በቃ ምን ያልታዘባችሁት ነገር አለ? እስኪ አሁን በዚህ አንድ ወር ውስጥ በጣም ትዝብት ነው፣ ትዝብት ማለት ነው። ትዝብት ስላችሁ በሁሉም ነገር ማለት ነው። በዩቲዩበሮችም በሉ በደጋፊዎችም በአድናቂዎችም ዋቴቨር ማለት ነው። እና እኔ በጣም ነው የምትሳደቡት ራሱ ሀይሚን እንዴት ነው ሀይሚን ውሻ ብላችሁ አንቺ ሀንቾና ሀይሚ ገደል ግቢ የምትሉኛላችሁ። ለምን ገደል እንገባለን? ጠላታችን ገደል ይግባ ማለት ነው። እና ስለዚህ አሁንም ቢሆን አንደኛ ደግሞ ብሩክ አደራ ነበረብህ። አደራ ጋሽዬ አደራ ሰጥተዋል። ኢቭን እንኳን አዲስ አበባ ቡታጅራ ልትኖር የነበረችው አንተ አዲስ አበባ ስለመጣህ ነበር የመጣችው። እስኪ አሁን ብሩክ ማለት ነው ከጓደኞቹ አይደለችም ሀይሚ፣ ከወንድሞቹ አይደለችም፣ አንተን አንድ አምና ብላ መታ። ኢቭን እንኳን የሷን ጸባይ እያወቅ እሷ ኃይለኛ መሆኗን በቃ በፕራንክ ደግሞ በቃ የማትመለስ መሆኗን እያወቅ ማንም ከጎኗ ከኋላዋም ከፊቷ ማንም ሰው ጓደኛ ብትለው ወንድም ቢባል ወንድሞቹ አሉ አሁን ይሄን እያዩ ነው። ግን ደግሞ ለአንተ አምነው ሰጥተውሃል ብሩክ ማለት ነው። አምነው እስከሰጡ ድረስ እንኳን ከዚህ እሳት አወጥተህ ቢያንስ እንኳን ስለዚህ ምንም ይሁን ምን እኔ ሀይሚ በጣም ነው ያሳዘነችኝ፣ እግዚአብሔርን በጣም ማለት ነው ከሚባለው በላይ ማለት ነው። የአሁኑን አናይም። እሷ ጀግና እንደሆነች የምታስመሰክረው አሁን ሳይሆን ከመጀመሪያው ጀምሮ እሷ ጎበዝ ናትና፣ ግን ደግሞ ይሄ የሆነበትን ጉዳይ ራሷ ትናገራለች። እንግዲህ ሚፍታህና ፍፄ ደግሞ በሌላ ሁኔታ ነው የመጡ በሚፍታ ቤት ማለት ነው። ዛሬ እንግዲህ ሀይሚ ወይ ከብሩክ ጋር ላይሆን ይችላል፣ ብቻ ግን ዛሬ እውነቱን ትናገራለች። ሀይሚዬ ፈጣሪ ጠብቅሽ፣ ከዚህ እሳት ያውጣሽ።